ሰላም ከመዋሃድ ሊተርፉ የሚችሉት 6 ባንኮች ብቻ መሆናቸውን የኢትዮጵያ ብሔራዊ ባንክ አሳውቋል። በዚህም መሰረት አሁን ባለው ውድድር ከ31ዱ የንግድ ባንኮች 25ቱ መቀጠል የሚያስችላቸው ቁመና ላይ አለመሆናቸውን ነው ብሔራዊ ባንክ የገለጸው። 4 ባንኮች ደግሞ የብሔራዊ ባንክን ከባድ የብድር ጫና የመቋቋም አቅም ግምገማ አለማለፋቸው ታውቋል። በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ውድድር ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮችን መፍጠር ብቸኛው አማራጭ መሆኑን ብሔራዊ ባንክ ገልጿል። ብሔራዊ ባንክ የባንክ ኢንዱስትሪውን የገመገመበትን የፋይናንስ መረጋጋት መረጃውን ይፋ አድርጓል። ሪፖርቱ 31ዱን ባንኮች ለ3 የከፈላቸው ሲሆን እነዚህም ትልቅ ወይም ላርጅ፣ መካከለኛ ወይም ሚዲየም እንዲሁም ደግሞ ትንሽ ወይም ስሞል ባንኮች ሲል እንደከፈላቸው ታውቋል። ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የኢትዮጵያ የባንክ ዘርፍ ውስጥ ያለው የገበያ ድርሻ ካለፈው ዓመት ጀምሮ በማደግ 50 ከመቶ ደርሷል። በመካከለኛ ዘርፍ ስር 5 ባንኮች ያሉ ሲሆን እነሱም ከባንክ ዘርፍ ውስጥ ያላቸው የገበያ ድርሻ 29 በመቶ ሆኗል። ቀሪዎቹ 25 ባንኮች ትንሽ ወይም ደግሞ ስሞል ተብለው የተመደቡ ሲሆን ከባንክ ዘርፍ ያላቸው የጋራ የገበያ ድርሻ 22 በመቶ ብቻ ሆኗል። ሪፖርቱ እንደሚገልጸው አጠቃላይ የኢትዮጵያ የባንክ ዘርፍ በኢትዮጵያ ንግድ ባንክ ዙሪያ የተከማቸ ሲሆን ሌሎቹ የግል ባንኮች በንግድ ባንክ ጥላ ስር እያነሱ በመሄድ ላይ በመሆኑ ሌላ አማራጭ ማማተር ግዴታ እየሆነ መምጣቱ ታውቋል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸምና እድገት በዘርፍ ውስጥ የክምችት አደጋና ለትንንሽ ባንኮች እድገት አስጊ ሁኔታ መፍጠሩም ነው የታወቀው። በዚህ ምክንያት ትንንሾቹ ባንኮች በመዋሃድ መጠናከር አለባቸው ብሏል የግምገማ ሪፖርቱ። በተለይ ካለፈው ዓመት ወዲህ ትንንሽ ባንኮች በብዛት የመዋሃድ አማራጭን እያጤኑት እንደሆነም ታውቋል። ለዚህም ምክንያታቸው የኢትዮጵያ ንግድ ባንክ የባንኩን ዘርፍ እየጠቀለለ ሲሆን በጣም እየጠበቀ በመጣው የባንኮች ውድድር ውስጥ መትረፍ የሚችለው እጅግ የጠነከረው ብቻ ይሆናል ሲል የብሔራዊ ባንክ ሪፖርት አስረድቷል። ሪፖርቱ የኢትዮጵያ ንግድ ባንክን ሲገልጸው ከትልልቅ ችግሮች ተርፎ በኢትዮጵያ ካለፈው ዓመት ወዲህ እጅግ አስፈላጊው የልማት ባንክ እንደሆነ ተናግሯል። በአንጻሩ ከ2017 ዓ.ም ጀምሮ በመካከለኛና ትንሽ ዘርፍ ያሉት ባንኮች ከብድር፣ ከሀብት፣ ከተቀማጭ፣ ከካፒታልና ከተያያዥ አመላካቾች አንጻር ከዘርፉ ያላቸው ጥምርታ እያነሰ መምጣቱ በሪፖርቱ ላይ ተገልጿል። በዚህም ምክንያት በተለይም ትንንሽ ባንኮች ለመዋሃድ እያጤኑ መሆናቸውን የታወቀው ብሔራዊ ባንክ በበኩሉ የባንኮችን ውህደት የሚመራበትን መመሪያ እያዘጋጀ መሆኑን በቅርቡ IMF ገልጾ እንደነበር ይታወሳል። ያለፈው ዓመት የብሔራዊ ባንክ ሪፖርት እንደሚለው ጠቅላላ ካፒታላቸው ከ10 ቢሊዮን ብር የተሻገሩ ባንኮች አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ህብረት ሥራ ባንክ፣ ጸደይ ባንክና ንብ ባንክ ብቻ ናቸው። አብዛኛው የመጀመሪያ ትውልድ የሚባሉት ባንኮች በመካከለኛ እድገት ደረጃ ላይ ሲሆኑ ከ2000 ዓመተ ምህረት ወዲህ ከተቋቋሙት ባንኮች ውስጥ የኦሮሚያ ህብረት ሥራ ባንክ ብቻ ከጠንካራዎቹ እንደሚመደብ በዚሁ ሪፖርት ላይ ታውቋል። እስካለፈው ሰኔ 2017 ዓመተ ምህረት ድረስ የንግድ ባንኮች ጠቅላላ ሀብት በ44 በመቶ በማደግ 5 ትሪሊዮን ብር የደረሰ ሲሆን ጠቅላላ የብድር ቦንድ ደግሞ 3 ትሪሊዮን ብር ደርሷል። ጠቅላላ ተቀማጭ በ40 በመቶ አድጎ 3.5 ትሪሊዮን ብር ደርሷል። የተበላሸ ብድር ጥምርታ ደግሞ 3.1 ከመቶ ነው። በ2017 መጨረሻ ጠቅላላ ገቢያቸው 646 ቢሊዮን ብር ሲሆን ጠቅላላ ወጪያቸው ደግሞ 526 ቢሊዮን ብር ነው። ንጹህ ትርፋቸው 93 ቢሊዮን ብር ሲሆን ይህም ከ2016 ዓመተ ምህረት በእጥፍ ያደገ ትርፍ ቢሆንም በምንዛሪ ለውጥ ምክንያት የመጣ እንደሆነ ተገልጿል። ከዚህ ትርፍ ውስጥም ግማሽ ያህሉ የኢትዮጵያ ንግድ ባንክ ትርፍ እንደሆነ ነው የተገለጸው። በምንዛሪ ፖሊሲ ለውጡ ምክንያት የብር ዋጋ በ151.4 በመቶ መውረዱ ሪፖርቱ አሳይቶ፣ ይሁን እንጂ በምንዛሪው ምክንያት የብሔራዊ ባንክ የውጭ ምንዛሪ በ209 በመቶ ማደጉንና የንግድ ባንኮችም የምንዛሪ ክምችት ወደ 2.8 ቢሊዮን ዶላር ከፍ ማለቱን ሪፖርቱ ገልጿል። የትንሽ ባንኮች ያነሰ ድርሻ ሰበቡ
ብድር በተወሰኑ ትልልቅ ደንበኞች መያዙ፣ የጥሬ ገንዘብ እጥረት መከሰቱ፣ የብድር በከተማና የንግድ ዘርፍ ላይ መከማቸት አደጋ መሆኑ በሪፖርቱ ተጠቅሷል። የኢትዮጵያ ንግድ ባንክ ከጠቅላላ የባንክ ዘርፍ ሀብት ላይ ያለው ድርሻ 49.1 ከመቶ፣ ከጠቅላላ ብድርና ቦንድ ያለው ድርሻ 51.7 በመቶ፣ ከጠቅላላ ተቀማጭ ያለው ድርሻ 48.1 በመቶ እንዲሁም ከባንክ ዘርፍ ካፒታል ያለው ድርሻ 43.1 በመቶ መድረሱንም ሪፖርቱ አሳይቷል። እንዲህም ሆኖ አዲሱ የብሔራዊ ባንክ ሪፖርት አጠቃላይ የባንክ ዘርፉ በአስተማማኝና በጠንካራ መሰረት ላይ የቆመ ነው ሲል ደምድመዋል። የኢትዮጵያ የፋይናንስ ስርዓት ከፍተኛ የብድር ጫና ቢያጋጥመው 4 ባንኮች በሕግ ከተቀመጠው የካፒታል መጠን በታች እንደሚወርዱና 8.3 ቢሊዮን ብር ተጨማሪ ካፒታል እንደሚያስፈልጋቸው አዲስ በወጣው የፋይናንስ መረጋጋት ሪፖርት ላይ ተገልጿል። በፋይናንስ ተቋማት ላይ ሊከሰቱ የሚችሉ የኢኮኖሚ ድንገተኛ ስጋቶችን የመቋቋም አቅማቸውን የገመገመው አዲሱ የብሔራዊ ባንክ ሪፖርት የባንክ ኢንዱስትሪው በአጠቃላይ የተረጋጋ ቢሆንም በአንዳንዶች ላይ ግን በከባድ ሁኔታ ተጋላጭነት መኖሩን አስታውቀዋል። የብድር ስጋት መቋቋም ግምገማው እንደሚያሳየው ሁሉም የንግድ ባንኮች በመካከለኛ ጫና ውስጥ ያለምንም ተጨማሪ ካፒታል መደበኛ ስራቸውን ለመቀጠል የሚያስችል አቅምን ፈጥረዋል። ሆኖም በከባድ ጫና 4 ባንኮች ፈተናውን ያላለፉ ሲሆን እነዚህም በበጀት ዓመቱ በአጠቃላይ 8.3 ቢሊዮን ብር ወይም ለስጋት ተጋላጭ ሀብታቸው 1.5 በመቶ የሚሆን ተጨማሪ ካፒታል ያስፈልጋቸዋል ተብሏል። ይህ የብድር ጫና ግምገማ የተከናወነው የተበላሹ ብድሮች አሁን ካሉበት ደረጃ በእጅጉ አሻቅበው 30 በመቶ ላይ ቢደርሱ ሊፈጠር የሚችለውን ሁኔታ ታሳቢ በማድረግ ነው። በብሔራዊ ባንክ ሪፖርት እንደተመላከተው ባንኮች የፋይናንስ ቀውስ በሚፈጠርበት ወቅት ጫናዎችን ተቋቁመው ብድር የመስጠት አቅማቸውን ለመገምገም 2 የብድር ስጋት ቢሆኖች ተካተው መሞከራቸው ታውቋል። አንደኛው መካከለኛ ቢሆን ወይም ሞዴሬት ሴናሪዮ የተባለው የተበላሹ ብድሮች በ10 በመቶ ቢጨምሩ የሚለውን ሲገመግም፣ በሁለተኛነት ከባድ ቢሆን ሲቪየር ሴናሪዮ ደግሞ የተበላሹ ብድሮች በ30 በመቶ በድንገት ቢጨምሩ ባንኮች የመቋቋም አቅማቸው ከምን ድረስ እንደሆነ እንደሚገመግም ያሳያል። ይህ ቢሆንም የዘርፉ የካፒታል አቅም ካለፉት ዓመታት ጋር ሲነጻጸር የተሻለ መሆኑን ብሔራዊ ባንክ ገልጾ ሪፖርቱ ካለፈው በጀት ዓመት ጋር ሲነጻጸር የካፒታል ብቃት ምጣኔው በሁሉም የሙከራ ሁኔታዎች የተሻለ እንደሆነ አስታውቀዋል። ግምገማውን ያላለፉ ባንኮች ቁጥርም ካለፈው ዓመት ጋር በተመሳሳይ 4 መሆናቸውን የታወቀው። ሆኖም ግን ብሔራዊ ባንክ የባንኮቹን ስም ዝርዝር በሪፖርቱ ከመግለጽ ተቆጥበዋል።